ማታ ማታ አንድ መዝሙረ ዳዊት ድገሙ። ከመተኛታችሁ በፊት እንደው 1 ሰዓት 2 ሰዓት 3 ሰዓት ከስልካችሁ ፍሪ መሆን አለባችሁ። ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም። የዕለቱን ሁልጊዜም ቢሆን የዕለቱን መዝሙረ ዳዊት ከመጸለይ ወደ ኋላ አትበሉ። ደግሞ መዝሙር ይሄን ያህል ጥቅም ካለው በየዕለቱ የምንጸልየው መዝሙረ ዳዊት በጣም ለብዙ ችግሮቻችን መፍትሄ ይሆናል። ይሄ ቪዲዮ እስከዛሬ ድረስ መዝሙረ ዳዊት መጸለይ ላልጀመርን ሰዎች ነው። በመጽሐፍ ቅዱስ ሙሴ ሕዝበ እስራኤልን ከግብጽ አውጥቶ በበረሃ ሲጓዝ እግዚአብሔር ጠላቶቹን ከፊቱ ያሸሽለት ዘንድ መዝሙረ ዳዊት ነበር የሚጸልየው። መዝሙረ ዳዊት ቀን በቀን መጸለይ ከዓለማዊ ነገር ውጪ ደግሞ በመንፈሳዊ ነገር የጠቀመኝን አንድ ነገር ልንገራችሁ። መዝሙረ ዳዊት ቆሞ ተቀምጦ ተኝቶ ቁጭ ብሎ የሚጸልይ ሰው ምን ጥቅም ያገኛል? እንግዲህ መዝሙረ ዳዊት ሲጸለይ ቀኑ ሮብ መሆኑን አስታውሳለሁ። እንግዲህ ሮብ ከሆነ መዝሙረ ዳዊት ስትጸልዩ ታውቁታላችሁ። ከ61 ነው የሚጀምረው አይደል? ሰኞ ከ1 እስከ 30 ነው። ማክሰኞ ከ31 እስከ 60 ነው። ሮብ ደግሞ ከ61 እስከ 80 ነው። እኔ ግን እጄ የመራኝ መዝሙር 71 ነው የከፈትኩት ቀጥታ። ከሰሞኑ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ምን እንዲያሉ ሰምታችኋል? ላሰማችሁና ለምን እንደዚህ እንዲያሉ ልንገራችሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። አንድ ሰው በተከታታይ ለ40 ቀናት መዝሙረ ዳዊትን ያለማቋረጥ በየዕለቱ ቢጸልይ ምን ሊፈጠር ይችላል? ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን። በዛሬው ቪዲዮ መዝሙረ ዳዊትን በማስመልከት የተማማርን ቆይታ የምናደርግ ይሆናል። ከመዝሙረ ዳዊት ጸሎት የምናገኘው በረከቶች ምንድናቸው? መዝሙረ ዳዊትን እንዴት እንጸልይ ለሚሉ ጥያቄዎችና ለሌሎችም በርካታ የሆኑ መዝሙረ ዳዊትን የተመለከቱ ጥያቄዎች ከተለያዩ መምህራን የሚሰጡ ምላሾችንም የምናዳምጥ ይሆናል። በቀጣይም በስፋት እንግዲህ ስለ መዝሙረ ዳዊት ስለምንማማር ዋናውን ቻናላችን ናታን ሚዲያ እንዲሁም የኛውን አዲሱን ቻናላችን ዘናታን ሚዲያ የዩቲዩብ ቻናላችን ሰብስክራይብ ያድርጉ። ሁላችሁም ኮሜንት ላይ መዝሙረ ዳዊት መጸለይ ጀመራችሁ 1 ቁጥርን፣ ያልጀመራችሁ ደግሞ 2 ቁጥርን ኮሜንት ላይ በመጻፍም ይሳተፉ። ወደ አዘጋጀናችሁ ቪዲዮዎች ከማለፋችን በፊትም ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሮ ቢያንስ 5000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። መዝሙረ ዳዊት መጸለይ ምን ጥቅም ያስገኛል? ወደ ቪዲዮ። መዝሙረ ዳዊት ቀን በቀን መጸለይ ከዓለማዊ ነገር ውጪ ደግሞ በመንፈሳዊ ነገር የጠቀመኝን አንድ ነገር ልንገራችሁ። ጸሎት ጸልይ ምናምን ሲባል ምን ብዬ ልጸልይ ምናምን ብዬ በጣም ግራ ይገባኝ ነበርና ግን መዝሙረ ዳዊትን መጸለይ ከጀመርኩኝ ጊዜ በኋላ ቅዱስ ዳዊት ይጸልይባቸው የነበሩት ጸሎቶች ስላሉ እንዴት ብዬና ምን ብዬ መጸለይ እንዳለብኝ አስተምሮኛል ማለት ነው። እና ምን ብዬ ልጸልይ ምናምን ብላችሁ ግራ ለገባችሁ ሰዎች መዝሙረ ዳዊት መፍትሄ ነው ማለት ነው። ይሄንን ቪዲዮ ከዚህ በፊትም ፖስት አድርጌው ነበር፣ ግን ብዙ ሰው ጋር ስላልደረሰና ብዙ ሰው ጋር ደርሶ ሊጠቀም እንደሚችል ስላሰብኩኝ ነው ድጋሚ ፖስትኩት። ይሄ ቪዲዮ እስከዛሬ ድረስ መዝሙረ ዳዊት መጸለይ ላልጀመርን ሰዎች ነው። በመጽሐፍ ቅዱስ ሙሴ ሕዝበ እስራኤልን ከግብጽ አውጥቶ በበረሃ ሲጓዝ እግዚአብሔር ጠላቶቹን ከፊቱ ያሸሽለት ዘንድ መዝሙረ ዳዊት ነበር የሚጸልየው። እሱ እንዳይገርማችሁ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ይጸልይ የነበረው መዝሙረ ዳዊት ነው። አምላኬ አምላኬ ለምን ተውከኝ ብሎ። ታዲያኛ ምን ሆነን ነው? ከክርስቶስ በላይ ማን ምሳሌ ሊሆነን ይችላል? ደስ የሚለው ዜና ግን አሁንም አልረፈደም። ዛሬም ቢሆን መጀመር እንችላለን። መዝሙረ ዳዊትን ለመጸለይ ዛሬውኑ ለመጀመር እንወስን። መዝሙረ ዳዊትን ስንጸልይስ እንዴትስ መጸለይ ይኖርብናል? መዝሙረ ዳዊትንስ ለምን እንጸልያለን የሚለውን ወንድማችን እንደሚከተለው ያስተምረናል። የዕለቱን ሁልጊዜም ቢሆን የዕለቱን መዝሙረ ዳዊት ከመጸለይ ወደ ኋላ አትበሉ። ደግሞ መዝሙር ይሄን ያህል ጥቅም ካለው በየዕለቱ የምንጸልየው መዝሙረ ዳዊት በጣም ለብዙ ችግሮቻችን መፍትሄ ይሆናል። በነገራችሁ ላይ መዝሙረ ዳዊት የሚጸልይ ሰው ስጋዊ ችግሩ ከመፈታት አልፎ የእግዚአብሔር ፍቅር በልቡ ውስጥ ያድራል። ለምንድን ነው እንደዚህ ያልኳችሁ? ዳዊት የእግዚአብሔር ሰው ነው። ልብ እግዚአብሔር ወይም ደግሞ ልብ አምላክ ተብሏል። የእግዚአብሔር ልብ ተብሎ ተነግሮለታል ዳዊት። እና ዳዊት የሚጸልይ ሰው ስጋዊ ችግሮቻችን ከመፈታት አልፎ የእግዚአብሔር ፍቅር በልቦናችን ውስጥ ያድራል። አሁን እስክትጀምሩ ነው። ምናልባት ዛሬ በየዕለቱ የምትጸልዩት 30-20 መዝሙረ ዳዊት ትንሽ ሊመስላችሁ ይችላል። እናንተ ላይገባችሁ፣ በመጀመሪያ ላይ ላትረዱት ትችላላችሁ። ግን በቤታችሁ ውስጥ የሚያስተካክለውን ነገር ከማለፍ አልፎ በቤታችሁ ውስጥ ያለውን ችግር፣ በእናንተ ውስጥ ያለውን ችግር ከመቅረፍ አልፎ በውስጣችን ያለውን ክፉ ሐሳብ
ከመስበር አልፎ የእግዚአብሔር ፍቅር ወደ በልቦናችን ውስጥ እንዲያድር ያደርጋል። አይታችሁ ከሆነ አለት ላይ ትንሽ ጠብታ ጠብጠብ እያለ ነው አለቱን ሊሰብረው የሚችለው። ትንሽ ውሃ አለቱ ላይ በየጊዜው ቢያርፍ ያ ጠብታ አለቱን እንዲጎደጉድ ያደርገዋል። ትንሽ የምንጸልያት ጸሎት ደግሞ ወደ ልቦናችን፣ ወደ ህሊናችን፣ ወደ ልባችን ሲገባ የእግዚአብሔርን ፍቅር በልቦናችን ውስጥ እየሳለልን ነው የሚሄደው። ስለዚህ ትንሽም ቢሆን መዝሙረ ዳዊት በየዕለቱ የምትጸልዩት መዝሙረ ዳዊት ስጋዊ ችግሮቻችሁን ከመፍታት አልፎ የእግዚአብሔር ልብ ወይም ደግሞ የእግዚአብሔር ፍቅር በልቦናችሁ ውስጥ እንዲያደር ያደርጋል። ስለዚህ ሁልጊዜም ቢሆን በየዕለቱ የታዘዘውን የመዝሙረ ዳዊት ክፍል የየዕለቱን መዝሙረ ዳዊት ሰኞ፣ ማክሰኞ እያለን እንዴት እንጸልይ የሚሉ በርካታ ጥያቄዎች በየቪዲዮ ኮሜንቶች ላይ በስፋት እንግዲህ እንመለከታለን። የአብዛኞቻችሁም ጥያቄ ነው። የዕለቱ መዝሙረ ዳዊት እንደሚከተለው ይጸለያል። የሰኞ መዝሙረ ዳዊት ከመዝሙር 1 እስከ 30፣ ማክሰኞ ከመዝሙር 31 እስከ 60፣ ሮብ ደግሞ ከመዝሙር 61 እስከ 80፣ ሐሙስ ከመዝሙረ ዳዊት መዝሙር 81 እስከ 110፣ ዓርብ ደግሞ ከ110 እስከ 130፣ ቅዳሜ ደግሞ ከመዝሙር 131 እስከ 150 ያለው መጸለይ ትችላላችሁ። ነገር ግን ይህንን ማድረግ የማይመቻችሁ ደግሞ ቢያንስ አንድ ንጉስ ወይም ከ1 እስከ 10 ወይም ከ31 እስከ 40 እያደረጋችሁ መጸለይ የምትችሉ ይሆናል። ይህንን ቪዲዮ ለመልቀቅ ያሰብነው ዋናው ቻናላችን ናታንያም ሚዲያ ላይ ነበረ። መዝሙረ ዳዊትን ጥቅም በማስመልከትም እንግዲህ የተማማርን እንቆያለን። መልካም ቆይታ። በየትኛውም የህይወት ውጣ ውረድ ውስጥ ብትሆኑ ይህን ጸሎት ከጸለያችሁ ሁሉም ችግሮቻችሁ ይፈታሉ። ትምህርት ችግር ሊሆን ይችላል፣ የህይወት ችግር ሊሆን ይችላል፣ የገንዘብ ማጣት ችግርም ሊሆን ይችላል። ማንኛውም ችግሮቻችሁን በዚህ ጸሎት ትፈቱታላችሁ። አቤት! ዳዊት ግን በአምላኩ ምን ያክል ቢተማመን ነው እንዲህ ያለው? እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድም ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህ፣ በጠላቶቼም ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አሜን። ልባችሁ አላርፍ ካላችሁ ይህን ጸሎት ጸልዩት። እኔ ልክ ይህን ጸሎት ማታ ላይ ስጸልየው ሌላ ይፍራታ ነኝ። ኮንፊደንስ ኢት ጊቭስ ሚ ማለት ነው ይጠናልኝ የሚያስብል ነው። መዝሙር 90 እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛ ይላል። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹ ጋርደሃል፣ ከክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህ፣ ልዑልን መጠጊያ ያደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክትን ስለአንተ ያዛቸዋል። እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቃልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ። በጣም ለምትወዱት ሰው የሚላክ የመዝሙረ ዳዊት ክፍል መዝሙር 19 ከቁጥር 1 እስከ 5 ላኩላቸው። አይስዌር እንደዚህ ይላል፣ በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስምም ያቆመ። ከመቅደሱ ረድኤትን ይላክልህ፣ ከጽዮን ይቀበልህ። መስዋዕትህን ያስብልህ፣ ቁርባንህንም ያለምልምልህ። እግዚአብሔር እንደ ልብህ ይስጥህ፣ ፈቃድህን ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በእግዚአብሔር በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። በጣም ተወዳቸው ከሆነ ለፌቨር ጓደኞቻችሁ ላኩላችሁ። በቀጣይ ቪዲዮ ደግሞ ወደ ቆሞስ አባ ገብረ ኪዳን ትምህርት እናልፋለን። አባ ገብረ ኪዳንም እንግዲህ በተደጋጋሚ መዝሙረ ዳዊትን እንድንጸልይ እያስተማሩም ይገኛሉ። በቀጣይ ቪዲዮም ጠዋትና ማታ መዝሙረ ዳዊትን መጸለይ ጀምሩ ይሉናል። ወደ ትምህርቱ። ማታ ማታ አንድ መዝሙረ ዳዊት ድገሙ። ከመተኛታችሁ በፊት እንደው 1 ሰዓት 2 ሰዓት 3 ሰዓት በቃ ከስልካችሁ ፍሪ መሆን አለባችሁ። በመዝሙረ ዳዊት አንብቡ። እግዚአብሔር ከእናንተ ጋር ይሆናል። ቅዱስ መቃርስ ምን ይል ነበር? ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ሆይ ይህንን ሌሊት የማድርበት ጉልበት የለኝም።
ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣ በፈቃድህ አሳድረኝ ብሎ ይጸልይ ነበር። ስለዚህ የቅዱስ ዳዊትን መዝሙር ጸልያችሁ አንብባችሁ ተኙ። ማለዳችሁን እግዚአብሔር ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችንም ይበላሻል። ማለዳችን ከተበላሸም ማታችን ይበላሻል። ማለዳም በመዝሙረ ዳዊት እንጀምር ሲሆን አንዳንድ መዝሙራትን በቃላችሁ አጥኑ። ስንት ነገር ተሸመድዶ የለ እንዴ? ሐሜት እኮ አሁን ስንት ሰው ያውቃል። ሰው እኔ እንደው አንዳንድ ጊዜ ይገርመኛል። ሰው ወሬ እንዴት አድርጎ እንደሚይዝና አለ እግዚአብሔር አጥና ሲሉት ግን ወራ ይዘው። ሐሜት ግን በ5 ደቂቃ ስንት ሐሜት ይሸመድዳል። አጥኑ መዝሙረ ዳዊት መጠጊያችሁን እግዚአብሔር አድርጎ እና ቅዱስ ዳዊት በረከተ እግዚአብሔር የሞላበት ፍጹም የፍቅር ሰው ነበረ። ሰውንና እግዚአብሔርን ይወድ ነበር እላችኋለሁ። የቅዱስ ዳዊት በረከቱና ረድኤቱ አሸናፊነቱ ጭምር ከሁላችን ጋር ይሁን። አሜን። ለአባታችን ቃለ ሕይወትን ያሰማልን። አብዛኞቻችሁ ጠዋትና ማታ መዝሙረ ዳዊትን እንዴት እንጸልይ ለምትሉ ጠዋትና ማታ የሚጸልይ መዝሙረ ዳዊት የሚል ከዚህ በፊት እንግዲህ በናታን ሚዲያ ላይ ዋናው ቻናሎችን ላይ የተለቀቀ ቪዲዮ አለ። እሱን ገብታችሁ ተመለከቱ ዘንድም ግብዣችን ነው። አሁንም ወደሚቀጥለው ቪዲዮ እንላፍ። አንድ ሰው በተከታታይ ለ40 ቀናት መዝሙረ ዳዊትን ያለማቋረጥ በየዕለቱ ቢጸልይ ምን ሊፈጠር ይችላል? ዛሬ ክፍል 2ን ይዤላችሁ ቀርብ ያለው። ውድ ክርስቲያኖች ይህ ቪዲዮ ለሌሎች በጣም ይደርስ ዘንድ አቅም እንዲኖረው ኮፒ ሊንክና ሼር ያድርጉልኝ። እንግዲህ 2 ዳዊት ይዣለሁ ዛሬ። እቺኛዋ የአስመራ ዳዊት ነች፣ በ1960 ዳዊት ነች። በጣም ጥሩ ዳዊት ነች። ካገኛችሁ ብትገዟት ጥሩ ነው። ግዕዝ ነች። ይሄኛው ደግሞ እንግዲህ ብዙ ሪፈር ማድረግበት የአያቴ ዳዊት ነው። ስለ ዛሬው ስለ መዝሙረ ዳዊት ጥቆማችን እንመለስ። በመዝሙረ ዳዊት ጸሎት ውስጥ ብዙ ትንቢቶች፣ ብዙ ምስጋናዎች፣ ብዙ ንስሐዎች፣ ብዙ ልመናዎች ተደርገውበታል። የዳዊት መዝሙር በቅዱሳት መጻሕፍት ውስጥ ካሉ መዝሙሮች በዚህ መዝሙር ላይ በሁለተኛው ሱባኤ ማለትም ባሉት 7 ቀናት ሁለተኛው 7 ቀናቶች ላይ በመዝሙረ ዳዊት ውስጥ ያሉትን ቃላት ማገናዘብ፣ መረዳት፣ ማወቅ፣ ኮንሲደር ማድረግ እንጀምራለን። የመጀመሪያዎቹ ቅድም እንደነገርኳችሁ ነው። ወደ ልቦና ትንሳኤ የሚባለውን ነገር ወደ መረዳት ነው የምንሄደው። በዚህኛው በሁለተኛው ሳምንት ግን የሚባለውን ነገር መረዳት ብቻ ሳይሆን ወደ ውስጣችን ኢንተርናላይዝ ማድረግ እንጀምራለን። እያልን ያለነው እየጸለይን ያለነው ነገር ምንድነው የሚለውን ነገር እያወቅን እንሄዳለን። በዚህ ጊዜ የመዝሙረ ዳዊት ጸሎትን መጸለይ ኦሬዲ ልማዳችን እየሆነ ይሄዳል ማለት ነው። አስተውሉ። ልማዳችን ሆነ ማለት የህይወታችን ኃይል ያለው ከዚህ ጸሎት ውስጥ ነው። በዚህ በመዝሙረ ዳዊት ጸሎት ውስጥ የሌለ ነገር የለም። ጤና አለ፣ ሀብት አለ፣ ጸጋ አለ፣ ክብር አለ፣ በረከት አለ፣ ልመና አለ፣ ንስሐ አለ። ስለዚህ መዝሙረ ዳዊትን ሁላችንም በዚህ ጾም በእመቤታችን ጾም እንድንጸልየው ይሁን። ትንሽ ረዘም ብሏል ቪዲዮ፣ ግን ምንም ማድረግ አልችልም። ነገ በተመሳሳይ ሰዓት የ3ኛውን 7 ይዤላችሁ ቀርባለሁ። ቻው። መዝሙረ ዳዊትን በተከታታይ ለ40 ቀናት ብንጸልይስ የምናገኘው በረከት እዚያውም እንደ ልምድ ስለምንይዘው ወደ እግዚአብሔር የምንቀርብበትን መሳሪያም ይሆነናል። በጸሎት ኃይል የማይመለስ መልስ አይኖርምና እናንተም እንግዲህ 40 ቀን በተከታታይ መዝሙረ ዳዊትን የመጸለይ ቻሌንጅ ዛሬውኑ ብትጀምሩ ላለው የጀመራችሁ ኮሜንት ላይ ጻፉልን። ወደ ቀጣይ ቪዲዮ እንለፍ። ከሰሞኑ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ምን እንዳሉ ሰምታችኋል? ላሰማችሁና ለምን እንደዚህ እንዳሉ ልንገራችሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ምንም እንኳ እሳቸው መነኩሴ ቢሆኑም በእውቀትም በእምነትም በብቃትም በዚህ ዓለም ከምንኖረው ከኛ እጅግ ከፍ ያሉ የላቁ ቢሆኑም ይህን እንዲናገሩ ያደረጋቸው ግን አንድ ነገር ነው፣ መዝሙረ ዳዊት። መዝሙረ ዳዊትን በምንደግም ጊዜ ሰው በተንኮል ሊይዘን አይችልም። በመጠጥ መጥፎ ነገር ሊያጠጡን አይችሉም። ሊያጠጡንም ቢሞክሩ ያከሽፍባቸዋል። ሴቶች ራሱ እንዳይደፈሩ የሚያደርግ የመዝሙረ ዳዊት ክፍል አለ። ወንዶች ወደ መድፈር ወደ ዝሙት ሐሳብ እንዳይገቡ የሚያደርግ የመዝሙረ ዳዊት ክፍል አለ። ራስ ምታት እንዳያመን በቀላሉ ማለት ነው ለራስ ምታት እንዳንጋለጥ የሚያደርግ የዳዊት መዝሙር አለ። ከጭንቀት እንድንወጣ የሚያደርግ የዳዊት መዝሙር አለ። ጸሎታችን ራሱ እንዲሰማ የሚያደርግ የዳዊት መዝሙር አለ። ለመጽደቅ ምን ማድረግ እንዳለብን ወይም ያንን በመድገም እንድንጸድቅ የሚያደርግ የመዝሙረ ዳዊት ክፍል አለ። በቸገረን ጊዜ የምንጸልየው የመዝሙረ ዳዊት ክፍል አለ። ስራ ባጣን ጊዜ የምንደግመው የመዝሙረ ዳዊት ክፍል አለ። ከሰዎች ጋር መስማማት ባቃተን ጊዜ የምንደግመው የመዝሙረ ዳዊት ክፍል አለ። በተገፋን ጊዜ የምንደግመው የመዝሙረ ዳዊት ክፍል አለ። አስጨናቂዎች በከበቡን ጊዜ፣ አሳዳጆች በበዙብን ጊዜ የምንደግመው የመዝሙረ ዳዊት ክፍል አለ። ይሄን ሁሉ አባታችን ያውቃሉ። እሳቸው ምናልባትም በቀን 7 ጊዜ ይጸልዩት ይሆናል፣ ወይም ከዛ በላይ እየጸልዩት ይሆናል። እኛ እንኳን በዚህ ዓለም ሆነን ትንሽ መንፈሳዊነት ጨመር ስናደርግ ሁሉን ነገር እንንቃለን። እና እንዲንቁ ያደረጋቸው ከእምነታቸውም
ከብቃታቸውም ከእውቀታቸውም በበለጠ እነዚህ ጸሎቶች መዝሙረ ዳዊት ለክርስትና፣ ለተክሊል፣ ለቁርባን፣ ለሚሞቱ ሰዎች ፍትሐት ለነዚህ ሁሉ የሚያገለግል ነውና ያን ነው። አባታችን ቆሞስ ርዕሰ ሊቃውንት አባ ገብረ ኪዳን መተትና ድግምትን አስመልክተው ከመዝሙረ ዳዊትም ጋር አገናኝተው ያስተማሩበትን ቪዲዮ ወንድማችን በዚህ መልኩ አስተምሩናል። የመዝሙረ ዳዊት ጸሎት ከብዙ ችግሮቻችን የምንፈታበት፣ ሰላም የምናገኝበት፣ የምንባረክበትም ጸሎት ነው። በቀጣይ ቪዲዮም አባታችን አባ ገብረ ኪዳን ስለ መዝሙረ ዳዊት ካስተማሩት ነው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለ ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጡ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል፣ ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማቸዋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። መዝሙረ ዳዊትን በየትኛውም ስፍራ ሆነን ማንበብና መጸለይ እንዳለብን አስተምረውናል። በመዝሙረ ዳዊት ጸሎትም ብዙ እንደተጠቀሙ ነው የነገሩን አባታችን። በድጋሚ ለአባታችን ቃለ ሕይወትን ያሰማልን። ወደ ማን ያዘዋል እሸቱ ቪዲዮ ላሳልፋችሁ። ቪዲዮን ሰምተን እንመለስ። ይህንን የመዝሙር ክፍል አንብባችሁ ቀናችሁን ከጀመራችሁ የሚታዩም የማይታዩም ጠላቶቻችሁ ከስራቸው ይስተጓጎላሉ። አባቴ ይህንን የመዝሙር ክፍል ዕለት ዕለት ያነባል። እኔም እንዳነብ ደጋግሞ ነግሮኛል። አባቶቻችን በቀን 7 ጊዜ ይህንን የመዝሙር ክፍል ያነባሉ። ሰይጣን ካጠገባቸው አይደርስም። መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቅጥር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያዬ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሷል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል መዝሙረ ዳዊት 90። እግዚአብሔር አምላክ በዚህ ባነበብነው በሰማነው መዝሙር ላይ ያሉ በረከቶችን ያድለን። የሚታዩና የማይታዩ ጠላቶቻችን ከኛ ይጣልልን። ቀናችንን ይባርከው፣ ሐሳባችንን ይቀድሰው፣ ስሜታችንን ከሱ ሰላም፣ ፍቅር፣ ደስታ ጋር ያገናኘው፣ ቤተሰቦቻችንን ይባርከው። ቀናችን የብርሃን የሰላም እሱ የሚከብርበት ያድርገው። መልካም ቀን። ወንድማችን ማናዘዋል እሸቱን እንግዲህ ከልብ እናመሰግናለን። አብዛኞቻችሁ ማናዘዋልን የምታውቁት ይመስለኛል። እንግዲህ ማናዘዋል ከዛሬ 5 ዓመት በፊት በየቲክቶክ እንዲሁም በየማህበራዊ ድረገጾች ላይ ሰዎች ሲቀልዱበት ሲያሾፉበት የነበረ ነው። እሱ ግን ጠንካራ ሰራተኛ ብቻም ሳይሆን እጅግ ጎበዝ ጸሎተኛም በመሆኑም ጭምር ወደ አምላኩም የተጠጋ መዝሙረ ዳዊትን እየጸለየ አሁን ከአንድም 2 ሬስቶራንቶችን ከፍቶ በየፖድካስቱ ደግሞ ትምህርቶችን እያስተማረ የሚገኝ ወንድም ነው። እሱ ያለፈበትን መንገድም እያስተማረም ይገኛል። ስለዚህ ሁላችንም መጸለይና
እግዚአብሔርን ማመስገን እንዳለብንም የምንማርበት ቪዲዮ ነው ማለት ነው። ወደ ቀጣዩና ለዛሬ መጨረሻ ላይ ወዳዘጋጀሁላችሁ ቪዲዮ ላሳልፋችሁ። ብዙዎች ያውቁትም ደግሞ ለእያንዳንዱ ችግር መፍቻ ቁልፍ ማለት ነው። የተቆለፈ ቤት ያለ ቁልፉ ይከፈታል። ችግሮቻችን እያንዳንዳቸው ችግሮች መፍትሄ የሌለው ችግር እኮ የለም በምንም ተአምር። ሁሉም ችግር ቁልፍ አለው፣ መፍቻ አለው። መፍቻውን በየሂደት እነግራችኋለሁ። በቀን 1 2 3 እነግራችኋለሁ። ማስታወሻ እየያዛችሁ በአግባቡ መጠቀም የእናንተ ፋንታ ነው ማለት ነው። ስለዚህ ከዚህ የበለጠ ነገር ስለሌለ ተጠቀሙበት። ብዙ ጊዜ አይፈጅም። ቢፈጅባችሁ 10 ደቂቃ ነው። 10 ደቂቃ እኛ ሞባይላችን ላይ አፍጠን ስንት ደቂቃ ነው የምናሳልፈው? ስንት ደቂቃ ነው የምናባክነው? አዎ ሞባይል ራሱ በያዝነው ቁጥር ሱስ እየሆነብን ህይወታችንን እየተጋፋ እየተሻማ ተጠቅሙ ውጭ እያደረግን አይደል ያለ። አዎ እዚህ ላይ ብታተኩሩ ደግሞ ህይወታችሁን ከብዙ ችግር ውስጥ ያወጣችሁና ወደ ትክክለኛው መስመር ይጨምረዋል ነው የምንነግራችሁ። መዝሙራ መጠቀም አለባችሁ። ማስታወሻ ይዛችሁ በአግባቡ ሁሉንም እዚህ ማስተላልፈላችሁን ተጠቀሙ ማለት አይደለም። የእናንተ ችግር የምታውቁት እናንተ ናችሁ። ከዚህ የሚላክላችሁን ከችግራችሁ ጋር የሚሄደውን መናገር ነው። ብዙዎቻችሁ የት ጋር ነው የምናገኘው? ይሄ መዝሙረ ዳዊት እኮ ከ300 ከ400 ብር አይበልጥም። ይሄን በማንኛውም የመጽሐፍ መሸጫ መደብር ታገኙታላችሁ። መግዛት ነው። አዎ የተለያዩ ነገሩ ቢኖሩትም እነዚህ የሚሰጣችሁን ማስታወሻ ይዛችሁ መጠቀም ነው። ይሄ ቀላል አይደል እንዴ? ዛሬ 1000 ብር 2000 ላሉባሌ ነገር አለ እንደምናወጣው። አዎ ይሄንን እንድትጠቀሙ ፈልጋለሁ። በዋናው ቻናላችን በናታን ሚዲያ አባ ገብረ ኪዳንን ጨምሮ ሌሎች መምህራን እንዲሁም ግለሰቦች በመዝሙረ ዳዊትን ጥቅም የሚገልጹ የመዝሙረ ዳዊትን ጸሎት እንዴት እንጸልይ የሚሉ ቪዲዮዎች በርካታ ቪዲዮዎች ተለቀዋል። ናታን ሚዲያ ላይ ገብታችሁ እሱን ትመለከቱ ዘንድ በድጋሚ እናሳስባለን። በየቪዲዮ ኮሜንት ላይ ጀምራለሁ ያላችሁ ጸሎት ጀምራችሁ ወይ ዛሬም ጥያቄ ለእናንተ የምናቀርብ ይሆናል። የጀመራችሁ ጀምራለሁ ብላችሁ ኮሜንት ላይ አሳውቁ። ያልጀመራችሁ ደግሞ ዛሬ ለመጀመር የምትወስኑ ዛሬ ጀምራለሁ ብላችሁ ቃል ትገቡ ዘንድ እዚህ ኮሜንት ስር ትጽፉልን ዘንድ እንላለን። መዝሙረ ዳዊትን ብቻ ሳይሆን ደግሞ ውዳሴ ማርያም፣ ሰላም ለኪ የዘወትር ጸሎቶችን በመጸለይ ወደ እግዚአብሔር እንቅረብ የመጨረሻው መልእክታችን ነው። ማንኛውም ጥያቄ ስለ መዝሙረ ዳዊትም ሆነ ስለ ሌሎች ጸሎቶች ያላችሁን ጥያቄ ከስር ኮሜንት ላይ አስቀምጡልን። እስካሁን ሰዓት እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ወደዚህ ቻናል ቤተሰቦች በዛሬ ቪዲዮ እንግዲህ ስለ መዝሙረ ዳዊት የጸሎት በረከቶች ተማምረናል። በቀጣይ እናንተ ኮሜንት ላይ በምታስቀምጡት ጥያቄዎች መሰረት መልስ የሚሰጥ ቪዲዮ በቀጣይ የምንሰራ ይሆናልና ሁላችሁም ጥያቄዎቻችሁን ኮሜንት ላይ ጻፉልን። ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን ይደርስ ዘንድ ሁላችሁም ላይክ ያላደረጋችሁ ላይክ አድርጉ። ለየጓደኞቻችሁ ለወዳጅ ዘመዶቻችሁ በየፌስቡክ፣ በቴሌግራም፣ በኢሞ፣ በዋትስአፕ ሼር አድርጉላችሁ። እንዲሁም ናታን ሚዲያ የዩቲዩብ ቻናል ዋናው ላይ እየገባችሁም መማር ትችላላችሁ። እንዲሁም ይህንን ቻናል ሰብስክራይብ በማድረግ በቀጣይ የሚለቀቁ አስተማሪ ዝግጅቶችን ተከታተሉ ዘንድ ስንል እንጠይቃለን። መዝሙረ ዳዊትን እንዴት እንጸልይ፣ የጸሎት ቅደም ተከተል ውዳሴ ማርያም እናስቀድም ወይስ መዝሙረ ዳዊትን የሚሉና በርካታ ጠቃሚ መንፈሳዊ ቪዲዮዎችን ዋናው ቻናል ናታን ሚዲያ ላይም ታገኙታላችሁ። ከዚህ በኋላ የሚለቃቸው ቪዲዮዎች እንዲሁም ከዚህ በፊት የተለቀቁ ቪዲዮዎች ወደ እናንተ ይደርሱ ዘንድ ቻናሉን ሰብስክራይብ ያድርጉ። በውጭ ሀገራት ያላችሁ በሱፐር ቻት እንዲሁም በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ከላይ ከተቀብ ቴንክስ የሚለውን በመጫንም እንዲሁም በሀገር ውስጥ ያላችሁ ደግሞ ቪፒኤንን በማብራት ዝግጅቶቻችንን ተከታተሉ ዘንድ ስንል እንጠይቃለን። በዚህ ቻናል ምርትና አገልግሎቱን ለማስታወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ብጽፉልን የሚደርሰን ይሆናል። እንዲሁም በስልክ ቁጥር በ0912735701 ላይ ሀሳባችሁን ወይም ጥያቄያችሁን መላክ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ። በድጋሚ በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም ቆዩልን። ሰላም። ስለ መዝሙረ ዳዊት ጥቅሞች የምንማማርበት ዋናው ቻናላችን ናታን ሚዲያ ለጊዜው ቪዲዮ እንዳለቅ እገዳ ስለተጣለብንና በዚህ ቻናል እንግዲህ ወይም ደግሞ ሁለተኛው ቻናላችን በመሆኑ የኛው ቻናል ናታን ሚዲያ ሁለተኛው ቻናላችን ላይ ይህንን ቪዲዮ ቢያንስ እናንተ ከ3000 ከ4000 እና ከዛ በላይ ላይክ በማድረግ ለብዙ ኦርቶዶክሳውያን የቪዲዮ ከደረሰ ምናልባትም ዋናው ቻናላችን ስለሚለቀቅልንና እገዳው ስለሚነሳ ሁላችሁም ላይክ በማድረግ ተባበሩ እንላለን።